ዓለም በከፍተኛ የጂኦፖለቲካዊ ውጥረቶች ውስጥ ባለችበት በዚህ ወቅት በየጊዜው የሚለዋወጡ ዓለም አቀፍ ድንጋጌዎች በዕዳ ውስጥ ያሉ የአፍሪካ ሀገራት ላይ ጫናዎችን ሲያሳድሩ የዋጋ ግሽበትና የምንዛሬ ተመን አለመረጋጋት ለአህጉሪቱ ፈተና ሆነው ቀጥለዋል። በዕዳ ጫና ውስጥ የሚገኙ ሀገራትም ካላቸው ጠቅላላ ገቢ ውስጥ 1/4 በላይ የሚሆነውን ለዕዳ ክፍያ አገልግሎት ለማዋል ተገደዋል። እንደምታውቂው አፍሪካ የተለያዩ ችግሮችን እየተጋፈጠች ነው። የዓለማችን ቀውስን ጨምሮ በዓለም ላይ የሚፈጠሩ ችግሮች ሁሉ አህጉራችንን ይነካል። ለዚህም ነው የፋይናንስ አጠቃቀማችን ማሳደግና ምንጫችንን ማስፋት የሚኖርብን። በአፍሪካ ያለው አማካይ የውጭ ምንዛሬ ክምችት ከጠቅላላ ዕዳ አንጻር ሲታይ እንደ አውሮፓውያን አቆጣጠር በ2010 ከነበረበት 44 በመቶ በ2024 ወደ 28 በመቶ ዝቅ ብሏል። ይህ ከቁጥር ያለፈ ትርጉም አለው። ሀገራት የውጭ ግዴታዎቻቸውን የመወጣት አቅማቸው መዳከሙን የሚያመላክት ሲሆን ይህም ለዕዳ ሽግግር አደጋዎች ያጋልጣል። ከተመጣጣኝ ወለድ ውጪ የሆኑ ብድሮችን የማግኘት እድልን ይገድባል። እናም በመጨረሻ የምርታማ ኢንቨስትመንትን እድገትን ያደናቅፋል። and ultimately constrains productive investment and long-term growth. Africa's moment of momentum, but that momentum is threatened by our debt burden. ይህ ለአፍሪካ የለውጥ ግስጋሴ ወቅት ነው። ነገር ግን ይህ ግስጋሴ በዕዳ ሸክማችን ስጋት ተጋርጦበታል። 16 የአፍሪካ ሀገራት ለከፍተኛ የዕዳ ስጋት የተጋለጡ ሲሆን 7ቱ ደግሞ ቀድሞውኑ በዕዳ ቀውስ ውስጥ ይገኛሉ። የውጭ ዕዳ በግምት 1.2 ትሪሊየን የአሜሪካን ዶላር ደርሷል። ይህም ከአጠቃላይ የሀገር ውስጥ ምርት ወይንም ጂዲፒ ከፍተኛውን ድርሻ ይዛል። ይህ የዕዳ ክፍያ ጫና በብዙ ሀገራት ለጤናና ለትምህርት ዘርፍ ከሚመደበው ጠቅላላ በጀት በላይ ሲሆን ይህም የሀገራቱን የኢኮኖሚ እድገትና ኢንቨስትመንት ዘርፍ በብዙ እየጎዳው ይገኛል። ጠንካራ የፋይናንስ ስርዓትን መገንባት ታዲያ ለዚህ አማራጭ የሌለው መፍትሄ ሆኖም ተቀምጧል። ይህን ዕዳችን ለመቀነስ ወይ እቅዳችን እንደ ስትራቴጂ ምንድነው መጠቀም ያለብን? የኛ ችግር፣ የአፍሪካ ችግር የኛ ችግር፣ የኢትዮጵያ ችግር የኛ ችግር ነው እንጂ ከውጭ እርዳታ እየጠበቅን እስከ መቼ ነው የምንኖረው? እና አሁን ያለንን ዕዳ እንዴት ነው የምንቀንሰው የሚለው እቅድ ይፈልጋል። እሱ ላይ መማማር ነው። እንግዲህ አንዳንድ አገራት እንደሰማነው ሙሉ በሙሉ ዕዳቸውን የከፈሉ ሰዎች አሉ፣ አገራት አሉ 1-2 እና እነሱም እንዴት ነው ያደረጉት? እንዴት ነው ታክስ አሰባሰባችን ላይ ምን ይመስላል? ምንድነው የምንማማራው የሚለውን እንግዲህ እሱ ዋና ዓላማው እሱ ነው። ኢትዮጵያ የፋይናንስ አቅሜን ይገነባል ያለችውን የማክሮ ኢኮኖሚ ማሻሻያን ተግባራዊ ስታደርግ ወደ ገበያ መር የውጭ ምንዛሬ ስርዓትም ተሻግራለች። በዚህም የገንዘብ ፖሊሲዋን ማጠናከር፣ የሀገር ውስጥ ገቢን አሰባሰብን ማሳደግና በዕዳ አስተዳደር ላይ በብዙም ሰርታለች። ኢትዮጵያ የማክሮ ኢኮኖሚ መረጋጋትን ለመቅረፍና የመቋቋም አቅምን ለመገንባት ያለመ አጠቃላይ የሪፎርም ፕሮግራም ተግባራዊ ስታደርግ ቆይታለች። በፈረንጆቹ ከሐምሌ 2024 ጀምሮ በአይኤምኤፍ የሚደገፈው ፕሮግራም ከጸደቀ ወዲህ ወደ ገበያ መር የውጭ ምንዛሬ ስርዓት ተሸጋግረናል። የገንዘብ ፖሊሲን አጠናክረናል። የሀገር ውስጥ ገቢ አሰባሰብን አሳድገናል እና በዕዳ አስተዳደር ላይ ግልጽነትን አሻሽለናል። በዚህም የዋጋ ግሽበት እየቀነሰ ነው። የውጭ ንግድ እየተስፋፋ ነው። የውጭ ምንዛሬ ክምችት መልሶ እየተገነባ ነው። የፊስካል ምህዳሩ እየተሻሻለ ነው እና የኢኮኖሚ እድገቱም ጠንካራ ሆኖ ቀጥሏል። ኢትዮጵያን ጨምሮ 18 የአፍሪካ ሀገራት የተሳተፉበት ሁለተኛው የአፍሪካ ሉዓላዊ የፋይናንስ ጉባኤ ዛሬ በአዲስ አበባ መካሄድ ጀምሯል። በፎረሙ ተሳታፊ የሆኑ ሀገራት በብድር አስተዳደር ረገድ ያላቸውን እውቀትና ልምድም አካፍለዋል። ዲቨሎፕመንት ፓርትነሮቹ ከኤድ ወጥተው እንግዲህ እንዴት ነው የምናግዘው የሚለው ነው ውይይት የሚደረገው። ስለዚህ ሆምወርክ ይዞ ይሄዳሉ ማለት ነው። በጣም ትላልቅ ድርጅቶች ሪፕሬዘንት ተደርጓል። እነሱም እንዴት ነው የምናግዘው በእነሱ እቅድ አይደል ሳይሆን በየአገሩ ባደረጉት እቅድ ላይ የኛስ ተሳትፎ ምንድነው የሚሆነው ብለው ነው የሚመጡት እንጂ ከነሱ ይሄን አድርጉ ብለው አይደለም የሚመጡት። ስለዚህ በጣም ብዙ ነገር እንጠቀማለን ብዬ ገምታለሁ እንደ ሀገር። በአፍሪካ ኢኮኖሚ ኮሚሽን እና በኤፍኤስዲ አፍሪካ አዘጋጅነት ለ3 ቀናት የሚደረገው ጉባኤው የአፍሪካ የጋራ ፋይናንስና የዕዳ ማሻሻያ ፍላጎትን የሚያንጸባርቅ የአቋም መግለጫን በማውጣት ይጠናቀቃል ተብሎም ይጠበቃል።